ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁን? በዛሬው ቪዲዮአችን አፍሪካን ኢንዲፔንደንስ የሚለውን ፖይንት እናያለን። የኮሎኒያሊዝም የቀረውን ፓርት ማለት ነው። እንደምታስታውሱት በባለፈው ቪዲዮአችን ስለ ኮሎኒያሊዝም እንዴት የአውሮፓ ሀገሮች አፍሪካውያንን እንዴት በቅኝ ግዛት እንደገዙ አይተን ነበረ። በዛኛው ቪዲዮአችን እንግዲህ ስለ በርሊን ኮንፈረንስ አፍሪካን እንዴት ከበርሊን ኮንፈረንስ በኋላ አውሮፓውያን እንዴት እንደተቀራመቱ ወይም እንዴት እንደተከፋፈሏት አይተናል። እነዚህ በርሊን ኮንፈረንስ ላይ የተሳተፉት 14ቱ የአውሮፓ ሀያላን ሀገራት አፍሪካውያን ሀገሮችን ተከፋፍለው ቅኝ ግዛቶቻቸው አድርገዋቸው ወይም በእነሱ ስር እንዲሆኑ አድርገው ነበረ። ስለዚህ እነዚህ አፍሪካ ሀገሮች በነ ፈረንሳይ፣ እንግሊዝ፣ ፖርቹጋል እንደነ ቤልጂየም፣ ጀርመን አይነት ታላላቅ የአውሮፓ ሀገሮች በርካታ የአፍሪካ ሀገሮችን በቅኝ ግዛት ይዘው ነበረ። እነዚህ ሀገሮች ቅኝ ግዛቶቻቸውን ወይም አፍሪካ ውስጥ የሚገኙት ኮሎኒያቸውን በሁለት መንገድ ያስተዳድሩ እንደነበርም አይተናል። ዳይሬክት እና ኢንዳይሬክት ሩል በሚባሉት መንገዶች አይተናል። and consequence of colonialism upon Africans የኮሎኒያሊዝም ወይም የቅኝ ግዛት ውጤቶች ወይም ደግሞ ሪዛልቱ ምንድነው፣ ኮንሲኩዌንሲው ምንድነው የሚለውንም ጭምር አይተን ነበር። ሶ በዛሬው ቪዲዮአችን ከዛ ቀጣይ ያለውን አፍሪካን ኢንዲፔንደንስ የሚለውን ፖይንት እናያለን ነው። ሶ አፍሪካን ኢንዲፔንደንስ ስንል እንግዲህ አውሮፓውያን ሀገራቶች አፍሪካን ከያዙ በኋላ የአፍሪካ ሀገራቶችን በቅኝ ግዛት ከያዙ በኋላ እነዚህ የአፍሪካ ሀገሮች በተለያየ እንቅስቃሴ ወይም በተለያየ ስትራግል አድርገው ነፃነታቸውን አውጀዋል ወይም ነፃ ሀገራቶች ሆነዋል። ሶ እሱን ነው የምናየው። አፍሪካን ኢንዲፔንደንስ ስንል የአፍሪካ ነፃነት ማለታችን ነው። እሱን እናያለን በዛሬው ቪዲዮአችን። ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች ሼር ማድረግ እንዳትረሱ። So early resistance to colonial rule in Africa from 1900 up to 1939. ስለዚህ በአፍሪካ ውስጥ ወይም አፍሪካውያን ከ1900 እስከ 1939 ዓመተ ምህረት ይሄ የኮሎኒያሊዝምን ወይም ቅኝ ግዛትን ሬዚስት ያደርጉ ነበር አፍሪካውያኖች ወይም ደግሞ አድርገው ነበር። መቼ? ከ1900 እስከ 1939 ዓመተ ምህረት ከሁለተኛ ዓለም ጦርነት በፊት በነበረው ጊዜ ውስጥ አፍሪካውያን ሀገራቶች የቅኝ ግዛትን ተቃውሞ ወይም ደግሞ የመቃወም እንቅስቃሴ ውስጥ ነበሩ። እሱና ያለ so during this period እንግዲህ during this period ስንል ከ1900 እስከ 1939 ባለው ጊዜ ማለታችን ነው። the struggle for national liberation had three different forms። ስለዚህ በዚህ ጊዜ ከ1900 እስከ 39 ባለው ጊዜ ውስጥ ለሀገራቸውን ነፃ ለማድረግ ወይም ደግሞ ናሽናል ሊብሬሽን ለማምጣት የተለያዩ የአፍሪካ ሀገራቶች ከፍተኛ ትግል ያደርጉ ነበር። ይሄ ትግላቸውን በሶስት መንገድ ነበር የሚደረገው ነው። አንደኛው ሪሊጂየስ ፎርም አለ፣ ሁለተኛው ትራዲሽናል ኦር ኔቲቭ አሶሲዬሽን የምንለው አለ፣ ሶስተኛው መጽሐፋችሁ ላይ አልተጠቀሰም ፖለቲካል ፓርቲስ፣ የተለያዩ ፖለቲካ ፓርቲዎችም ተቋቁመው ነበር። ስለዚህ በእነዚህ በሶስት መንገድ ስትራግል ወይም ደግሞ ትግል ያካሂዱ ነበር ራሳቸውን ነፃ ሀገር ለማድረግ ኢንዲፔንደንት ለመሆን ማለት ነው። So religious form የሚለውን እንይ። Such forms included Kimbanguism in 1921 in Belgian Congo, Kitawala movement in East Congo, Negro Mission movement in Lower Congo, Watchtower movement in Nyasaland, and the Ethiopianism movement in South Africa after the Ethiopian victory of Adwa. ስለዚህ እነዚህ ሪሊጂየስ ሙቭመንቶች ወይም ሪሊጂየስ ፎርምስ ስንል የተለያዩ እንቅስቃሴዎች ነበሩ ሃይማኖታዊ የሆኑ። ለምሳሌ ኪምባንጉይዝም ስንል 1921 በቤልጂያን ኮንጎ ወይም በቤልጂየም ግዛት ስር በነበረች ኮንጎ ውስጥ የነበረ ሪሊጂየስ ሙቭመንት ነው። ሲሞን ኪምፓንጉ የሚባል ሰው ነው ይሄንን ኪምባንጉይዝም የሚለውን ሪሊጂየስ ሙቭመንት ያስጀመረው ነው። ስለዚህ ሀገራቸውን ነፃ ለማድረግ ወይም ኢንዲፔንደንት ስቴት እንድትሆን 1921 ላይ ኪምባንጉይዝም የሚባል ሪሊጂየስ ሙቭመንት ተካሂዷል። አሁን ላይ ዲአርሲ ወይም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በምትባለው ሀገር ማለት ነው። አንደርሶ ኪታዋላ ሙቭመንት ኢን ኢስት ኮንጎ፣ ኪታዋላ ሙቭመንትም እንደዚሁ እዛው ኢስተርን ፓርት ኦፍ ኮንጎ ላይ ወይ ደግሞ አሁን ዲአርሲ የምትባለው ሀገር ላይ የተካሄደ ሪሊጂየስ ሙቭመንት ነው። ኒግሮ ሚሽን ሙቭመንት ኢን ሎወር ኮንጎ፣ ይሄም እዛው አካባቢ ኒግሮ ሚሽን የሚለው ኒካምባ የሚባል ሪሊጂየስ ሙቭመንት ነበር። ይሄም እዛው ኮንጎ ውስጥ የተደረገ ሪሊጂየስ ሙቭመንት ነው። ዋች ታወር ሙቭመንት ኢን ኒያሳላንድ፣ ዋች ታወር ሙቭመንት ነው ጆቫዎች በኒያሳላንድ የምንላት በነገራችን ላይ ማላዊ የምትባለው ሀገር ናት አሁን። ስለዚህ እዛ አካባቢ ላይ የጆቫ ሙቭመንት ወይም ደግሞ ዋች ታወር ሙቭመንት በሌላ ስሙ ጆቫ ሙቭመንት ይባላል። ስለዚህ እሱም ሪሊጂየስ ሙቭመንት ነበረ። and the Ethiopianism movement እንግዲህ ኢትዮጵያዊ ወይም ደግሞ ኢትዮጵያኒዝም ስለ ኢትዮጵያዊነት ነው። ስለ ኢትዮጵያኒዝም ሙቭመንት በተለይ ኢትዮጵያኖች
ጣሊያንን አድዋ ላይ ካሸነፉ በኋላ በተለያዩ አፍሪካ ሀገሮች በተለይም ደቡብ አፍሪካ ውስጥ ይሄ ኢትዮጵያኒዝም ሙቭመንት ወይም ኢትዮጵያኒዝም እንቅስቃሴ በደንብ በሰፊው ሲደረግ ነበረ። ለምን? ከዛ በፊት ጥቁሮች ነጮችን አሸንፈው አያውቁም ነበር። ኢትዮጵያኖች ግን ነጮችን ለመጀመሪያ ጊዜ ያሸነፉበት ነው። ሶ ይሄ ሙቭመንት ወይም ይሄ ኢትዮጵያኒዝም የሚባለው ሙቭመንት በደቡብ አፍሪካ ውስጥ በስፋት እንቅስቃሴ ሲደረግ ወይም እንደዚህ አይነት ሙቭመንት ሲደረግ ነበር ነው። ስለዚህ እነዚህ ሙቭመንቶች ሪሊጂየስ ሙቭመንት ናቸው። ኮሎኒያሊዝምን ስትረግል ካደረጉባቸው ፎርሞች ውስጥ አንዱ ነው ሪሊጂየስ ፎርም ስንል ነው። ሌላኛው ትራዲሽናል ኦር ኔቲቭ አሶሲዬሽን የተለያዩ አሶሲዬሽኖች ወይም ማህበሮች ተመስርተዋል። Those were the Young Bangada Association in 1980 and the Bataka Association in 1921 in Uganda. ምሳሌ ዩጋንዳ ውስጥ ያንግ ባንጋዳ አሶሲዬሽን ባንጋዳ አሶሲዬሽን 1918 ዩጋንዳ ውስጥ እንዲሁም ባታካ አሶሲዬሽን እዛው የባታካ ማህበር 1921 ዩጋንዳ ውስጥ ተመስርተዋል። ኮሎኒያሊዝምን ስትረግል ለማድረግ ለመዋጋት ወይም ለመታገል ማለት ነው። and the Young Kikuyu Association and the Central Kikuyu Association of Kenya. ሌላው ከዩጋንዳ በተጨማሪ ኬንያ ውስጥ Young Kikuyu Association እንዲሁም Central Kikuyu Association የምንላቸው ሌሎች ትራዲሽናል ኦር ደግሞ ኔቲቭ አሶሲዬሽኖች በዛው የአፍሪካውያን ሀገሮች ውስጥ በኬንያ በዩጋንዳ ውስጥ የሚገኙ ህዝቦች የራሳቸውን ማህበር ፈጥረው ኮሎኒያሊዝምን ስትረግል ያደርጉ ወይም ይዋጉ ወይም ይታገሉ ነበር። እንደዚህ አይነት አሶሲዬሽኖች ወይም ማህበሮችን መስርተው ማለት ነው። ሶ ሌላኛው ፖለቲካል ፓርቲስ ነው። ሶስተኛ ፎርም ከሪሊጂየስ ከትራዲሽናል አሶሲዬሽን ቀጥሎ ሶስተኛ ፎርም ደግሞ ፖለቲካል ፓርቲስ ነው። የተለያዩ ፖለቲካ ፓርቲዎች ተመስርተዋል ኮሎኒያሊዝምን ስትረግል ለማድረግ ለመዋጋት። ለምሳሌ የኤኤንሲ ፓርቲ አለ፣ አፍሪካን ናሽናል ኮንግረስ የምንለው የደቡብ አፍሪካው ፓርቲ አለ፣ ናሽናል ኮንግረስ ኦፍ ብሪቲሽ ዌስት አፍሪካ በምዕራብ አፍሪካ አካባቢ የእንግሊዝ ቅኝ ግዛቶች አካባቢ ላይ የተመሰረተ ፖለቲካል ፓርቲ አለ፣ የግብፁ ዋፍድ ፓርቲ አለ፣ የኢጅፕቱ ማለት ነው ዋፍድ ፓርቲ። እነዚህ ፓርቲዎች ኮሎኒያሊዝምን ስትራግል ለማድረግ የተቋቋሙ ፓርቲዎች ናቸው ነው። ስለዚህ በሶስት ፎርሞች ነበር ስትራግል ሲያደርጉ ሲዋጉ ሲታገሉ የነበረው ቅኝ ግዛትን ስንል አንደኛው ሪሊጂየስ ፎርም ነው ቅድም እንዳልነው፣ ሁለተኛው ትራዲሽናል ኦር ኔቲቭ አሶሲዬሽን ነው፣ ሶስተኛው ፖለቲካል ፓርቲስ ወይም በፖለቲካ ፓርቲ አቋቁመው ፎርም አድርገው ይህንን የኮሎኒያሊዝምን ስትራግል ሲያደርጉ ነበር ነው። ሌላኛው ፖይንታችን ሬዚስታንስ ቱ ኮሎኒያል ሩል አፍተር ወርልድ ዋር ሰከንድ ነው። እስካሁን ያየናቸው እነዚህ ሶስቱ ከወርልድ ዋር ሰከንድ በፊት የነበሩ ይሄ ማለት ከ1900 እስከ 1939 በነበረው ጊዜ እንግዲህ ኮሎኒያሊዝም ስትራግል ያደርጉባቸው የነበሩ ሶስት ፎርሞችን አየን። then resistance to colonial rule after world war second ከሁለተኛ ዓለም ጦርነት ከ1939 በኋላ እንግዲህ ይሄ የኮሎኒያል ሩልን ሬዚስት አድርገዋል በርካታ የአፍሪካ ሀገሮች ነው ወይም ተቃውመዋል ታግለዋል። So startup question ላይ which African countries got their independence through bloody struggle የትኞቹ ሀገራቶች ናቸው በጣም ደም አፋሳሽ በሆነ ጦርነት ኢንዲፔንደንስ የሆኑት ወይም ነፃነታቸውን ያወጁት የሚል ነው። So national liberation movement took mainly two courses violent and non-violent እንግዲህ የናሽናል ሊበሬሽን ሙቭመንት ሀገራቸውን ነፃ ሀገር ኢንዲፔንደንስ የመሆን እንቅስቃሴ ነፃ ሀገር የመመስረት ሀገራቸውን ነፃ የማውጣት እንቅስቃሴ በሁለት መንገድ ነበር ሲካሄድ የነበረው ነው። አንደኛው በቫዮለንት በሆነ መንገድ ወይም ደግሞ እጅግ በጣም በከፍተኛ ግጭት ደም አፋሳሽ በሆነ ጦርነት ሀገራቸውን ነፃ ያደረጉ ሀገሮች አሉ። ሁለተኛው ደግሞ ነን ቫዮለንት ነው። ከዛኛው በተቃራኒ ስሙዝሊ ወይም ሰላማዊ በሆነ መንገድ ነፃነታቸውን ያወጁ ሀገሮችም አሉ። ስለዚህ የትኞቹ ሀገሮች ናቸው ቫዮለንት በሆነ መንገድ ወይም በጦርነት ኢንዲፔንደንት የሆኑት፣ የትኞቹ ናቸው ነን ቫዮለንት በሆነ መንገድ ነፃነታቸውን ያወጁት የሚለው እናያለን። So non-violent signal in different African states independence was achieved fairly smoothly. non-violent signal ቀደም ሰላማዊ በሆነ መንገድ smoothly ማለት ያለ ጦርነት ያለ ግጭት ነፃነታቸው ኢንዲፔንደንስ የሆኑ ሀገሮች ናቸው። The main reason for this was that this African state had no white settlers. እንግዲህ ሰላማዊ በሆነ መንገድ ነው ኢንዲፔንደንስ የሆኑት ስንል ዋነኛው ምክንያት በእነዚህ ሀገሮች ውስጥ ዋይት ሴትለሮች የሉም። ነጭ ሰፋሪዎች ወይ ደግሞ ነጭ የሆኑ ዜጎች በሀገራቸው ውስጥ ሴትል አላደረጉም ወይም አልሰፈሩም ነበር። ስለዚህ እንደዚህ አይነት ሀገሮች ውስጥ ነን ቫዮለንት ወይም ደግሞ ሰላማዊ በሆነ መንገድ ነፃ እንዲሆኑ ሆኗል ወይም ነፃ ወጥተዋል ነው። For example, by 1960s all our West African French colonies were achieved full independence. ስለዚህ 1960 በርካታ የምዕራብ አፍሪካ ሀገሮች ወይ ደግሞ ምዕራብ አፍሪካ ላይ የነበሩት የፈረንሳይ ቅኝ ግዛቶች
ነፃ ሆነዋል ወይ ኢንዲፔንደንስ ስቴት እንዲሆኑ አድርጓል ነው። በነገራችን ላይ 1960 ስንል በጣም በርካታ የአፍሪካ ሀገሮች ከቅኝ ግዛት ነፃ የወጡበት ዓመተ ምህረት ነው 1960። ስለዚህ 1960 ላይ እነዚህ የአፍሪካ በተለይ የምዕራብ አፍሪካ በርካታ የፈረንሳይ ግዛቶች ነፃ እንዲሆኑ ያደረጋቸው በእነዛ የምዕራብ አፍሪካ ሀገሮች ውስጥ ዋይት ሴትለር ወይም ደግሞ ነጮች ሰፍረው ወይም ፐርማነንትሊ ሴትል አድርገው አይገኙም ነበር ነው። ለምሳሌ እንደነ ማሊ፣ ኒጀር፣ ቡርኪና ፋሶ፣ ሞሪታኒያ፣ ካሜሮን፣ አይቮሪ ኮስት የምንላቸው እነዚህ ዌስት አፍሪካን ካንትሪስ በ1960 ነው ነፃነታቸውን ያገኙት ከፈረንሳይ ነፃ የወጡት ማለት ነው። ይሄ ነን ቫዮለንት ነው። ይሄ ሰላማዊ በሆነ መንገድ ስሙዝሊ ነው ኢንዲፔንደንስ የሆኑት ነው። ቫዮለንት ስንል ግን ግጭት ነው። በጣም ብለዲየስት በሆነ ዋር ወይ ደግሞ በጣም ደም አፋሳሽ በሆነ ጦርነት ነፃነታቸውን ያገኙ የአፍሪካ ሀገሮች አሉ። as a result of the existence of white settlers, the following colonies achieved their independence after violent and long armed struggle. እነዚህ አይነቶቹ የአፍሪካ ሀገሮች ደግሞ ቫዮለንት በሆነ መንገድ ኢንዲፔንደንስ የሆኑ ወይም ደግሞ ነፃ እንዲሆኑ ያደረጋቸው ምንድነው? the existence of white settler ነው። እነዚህ ነጭ ሰፋሪዎች ነጮች በእነዚህ የአፍሪካ ሀገሮች ውስጥ ሴትል አድርገው ይገኙ ነበር ወይም ሰፍረው ይገኙ ነበር። ነጭ የአውሮፓ ዜጎች ነበሩ በእነዚህ ሀገሮች ውስጥ ነው። ስለዚህ በዛ ምክንያት በቀላሉ ነፃነታቸውን እንዳያገኙ አድርገዋቸው ነበር። በጣም ለረጅም ጊዜ የዘለቀ የእርስ ግጭት ጦርነት ወይም ከፍተኛ የሆነ ትግል ደም አፋሳሽ የሆነ ጦርነት አካሄደው ነው ነፃነታቸውን ያገኙት ነው። so French colonies እንግዲህ የፈረንሳይ ቅኝ ግዛቶችን ስናይ after the bloodiest wars of independence against the French on July 1 in 1962 Algeria became independent። እንግዲህ አልጄሪያ ከፈረንሳይ ቅኝ ግዛቶች ውስጥ አንዷ ናት። ሰሜን አፍሪካ ላይ የምትገኘው አልጄሪያ። ስለዚህ ከፈረንሳይ ጋር ከፍተኛ ጦርነት ውስጥ ገብታ ነበር ነፃነቷን ለማግኘት። የማለት ከ1954 እስከ 1963 አካባቢ አልጄሪያን ዋር ኦፍ ኢንዲፔንደንስ የአልጄሪያ የነፃነት ጦርነት የሚባል ጦርነት ነበራቸው። ስለዚህ ከ1954 እስከ 62 ከፍተኛ የሆነ በጣም ብዙዎች የሞቱበት ደም አፋሳሽ ጦርነት ተደርጎ ጁላይ 1 1962 ላይ አልጄሪያ ምን ሆነች? ነፃ ሀገር ሆነች፣ ኢንዲፔንደንት ስቴት ሆነች ነው። so the first president was Ahmed Ben Bella። ስለዚህ የመጀመሪያው የአልጄሪያ ፕሬዚዳንት አህመድ ቢን ቤላ ተብሎ ይጠራል። ፖርቱጌዝ ኮሎኒስ እንግዲህ ከፖርቱጋል ደግሞ ነፃ የወጡ በዚህ በቫዮለንት በሆነ መንገድ ሀገሮች አሉ። ሞዛምቢክ achieved independence in June 1975 under ሳሞራ ማቼልስ። ስለዚህ ሞዛምቢክም እንግዲህ ነፃ ሀገር የሆነችው በ1975 ጁን ላይ ነው ከፖርቱጋል ነፃ ሀገር የሆነችው። የመጀመሪያው ሊደር ሳሞራ ማቼል ይባላል። in November 1975 Angola became independent by Agostinho Neto። ሌላኛው በዚሁ በተመሳሳይ ዓመተ ምህረት ላይ ከፖርቱጋል ነፃ የወጣችው ሀገር ነው ራሷን የቻለች ኢንዲፔንደንት ስቴት የሆነችው አንጎላ ናት። ደቡብ አፍሪካ ላይ የምትገኘው አንጎላ በማን መሪነት ነው? አጎስቲኖ ኔቶ በሚባለው ሊደር አማካኝነት እንግዲህ ነፃነቷን ልትቀዳጅ ትችላለች ማለት ነው። በተመሳሳይ 1975 ላይ ማለት ነው። እንግዲህ አንጎላም ከ1961 እስከ 75 አካባቢ ድረስ ከፍተኛ የሆነ የአንጎላን ዋር ኦፍ ኢንዲፔንደንስ የሚባል የአንጎላዎች የነፃነት ጦርነት ከፖርቱጋል ጋር አድርገው እንግዲህ ነፃ ሆኗል 1975 ላይ ማለት ነው። ብሪቴን Kenya achieved its independence in 1963. Jomo Kenyatta became the first president. ስለዚህ ኬንያም በ1963 ነው ከእንግሊዝ ቅኝ ግዛት ነፃ የወጣችው ኢንዲፔንደንት ስቴት የሆነችው በማን ሊደርነት ነው? ስለዚህ ጆሞ ኬንያታ የምንለው የኬንያ የመጀመሪያው ፕሬዚዳንት ነው። ኬንያ ኢንዲፔንደንት ስቴት ነፃ ሀገር ከተባለች በኋላ ከእንግሊዝ ቅኝ ግዛት ነፃ ከወጣች በኋላ የመጀመሪያው የኬንያ ፕሬዚዳንት ጆሞ ኬንያታ ይባላል። In March 1957, the Gold Coast achieved independence and adopted the new name Ghana. ሌላው ማርች 1957 ላይ ጎልድ ኮስት ትባል የነበረችው በወቅቱ በኋላ ላይ ጋና ተብላ የተመሰረተች ወይም ደግሞ አዲስ ስያሜ የተሰጣት ከእንግሊዝ ቅኝ ግዛት ነፃ ወጣች ወይ ኢንዲፔንደንት ስቴት ሆነች ማለት ነው 1957 ላይ። So the first president was Kwame Nkrumah። ስለዚህ የመጀመሪያው የጋና ወይም የጎልድ ኮስት ፕሬዚዳንት kwame nkrumah ይባላል። ከእንግሊዝ ቅኝ ግዛት ነፃ ከወጡ በኋላ ስሟ ጋና ከተባለ በኋላ የመጀመሪያው ፕሬዚዳንት kwame nkrumah ይባላል። Nigeria was independent in October 1960. So the first president was Nnamdi Azikiwe ይባላል። 1960 ደግሞ እንደዚሁ ናይጄሪያ ከእንግሊዝ ቅኝ ግዛት ነፃ ወጣለች። ስለዚህ የመጀመሪያው ፕሬዚዳንት nnamdi Azikiwe ይባላል። የመጀመሪያው የናይጄሪያ ፕሬዚዳንት which means ከእንግሊዝ ቅኝ ግዛት ነፃ ከወጡ በኋላ የመጀመሪያው የናይጄሪያ ፕሬዚዳንት nnamdi Azikiwe ይባላል።
እነዚህ እንግዲህ የትኞቹ ሀገሮች ቫዮለንት በሆነ መንገድ የትኞቹ ሀገሮች ነን ቫዮለንት በሆነ መንገድ ነፃነታቸውን አውጀዋል ወይም ነፃ ሀገሮች ሆኗል የሚለውን ያየንበት ነው። እዚህ ጋር ማወቅ ያለባችሁ የትኞቹ ሀገራቶች ከቀኝ ገዢዎቻቸው በስንት ዓመተ ምህረት ነፃ ወጡ፣ የመጀመሪያዎቹ ሊደሮቻቸው መሪዎቻቸው ማን ይባሉ ነበር የሚለው ዋና ዋና ስማቸውን መያዝ ያስፈልጋል። የመጨረሻ ፖይንታችን ፋክተርስ ዛት ሄልፕድ አፍሪካን ኢንዲፔንደንስ ነው። አፍሪካውያን ነፃ እንዲሆኑ የረዷቸው ፋክተሮች ወይም ምክንያቶች ኮዞች ምንድን ናቸው ነው። ዋት ፋክተርስ ሄልፕድ አፍሪካን ኔሽን ቱ ዊን ኢንዲፔንደንስ፣ ምን አይነት ፋክተሮች ነው ምን አይነት ምክንያቶች ወይም ፋክተሮች አፍሪካውያን ነፃ ሀገር ነፃነታቸውን እንዲያውጁ አግዘዋቸዋል የሚለውን ነው ምናየው። አፍሪካንስ ጎት ሌሰንስ ፍሮም ወርልድ ዋር ፈርስት። እዚህ ጋር የምናየው አፍሪካውያን ከአንደኛ ዓለም ጦርነት ሌሰን ወስደዋል ወይም ደግሞ ብዙ ነገር ተምረዋል፣ ብዙ ልምድ አካብተዋል ነው። ስለዚህ ያ ያካበቱት ልምድ ያ የወሰዱት ያገኙት ኤክስፒሪየንስ ወይም ሌሰን ለዚህ ለኢንዲፔንደንስ ሙቭመንት ወይም ደግሞ ነፃነትን ለማግኘት ወይ ደግሞ ለናሽናል ሊብሬሽን ምክንያት ሆኗል ነው። ለምሳሌ የተለያዩ በጦርነቱ ላይ የነበሩ ታክቲኮች፣ አዳዲስ አይዲያዎች፣ ቴክኖሎጂዎችን ከአንደኛ ዓለም ጦርነት አይተዋል ወይም ተምረዋል። ስለዚህ ከዛ በኋላ የተለያዩ አፍሪካ ሀገሮች ለነፃነታቸው መታገል ጀመሩ፣ ስትራግል ማድረግ ጀመሩ ነው። ዩኤስኤስ ኢንፍሉዌንስ ኤንድ ኮሚኒስት ፕሮፓጋንዳ። ሌላው እነዚህ በተለይ ከሁለተኛ ዓለም ጦርነት በኋላ ኮልድ ዋር ከተጀመረ በኋላ ማለት ነው ዩኤስ እና ኮሚኒስት ወይም ካፒታሊስት እና ኮሚኒስት የሚባሉ ሁለት ብሎኮች ተፈጥረው እንደነበር አይተናል ቻፕተር 4 ላይ። ስለዚህ እነዚህ ሁለቱ ብሎኮች የተለያዩ የአፍሪካ ናሽናል ሊብሬሽን ፍሮንቶችን ሰፖርት ማድረግ ጀመሩ። በማቴሪያል፣ በአይዲያ፣ በቴክኖሎጂ፣ በሌሎች ነገሮችም ሰፖርት ማድረግ ጀመሩ ነው። ስለዚህ የአሜሪካ ተጽዕኖ ኢንፍሉዌንስ እንዲሁም የኮሚኒስት ፕሮፓጋንዳ እነዚህ ለአፍሪካን ኢንዲፔንደንስ እንደ ፋክተሮች ናቸው ነው። ኢፌክትስ ኦፍ ወርልድ ዋር ሰከንድ ቀደም ካልነው ከአንደኛ ዓለም ጦርነት ጋር የተያያዘ የሁለተኛ ዓለም ጦርነት ኢፌክቶች። ሌሰን ጎት ፍሮም ኒውሊ ኢንዲፔንደንት ኤዥያን ኔሽንስ። ሌላው በኤዥያ ኮንቲኔንት ውስጥ ይገኙ የነበሩ አንዳንድ ሀገሮች ኢንዲፔንደንት የሆኑ ኔሽኖች ወይም ደግሞ አዳዲስ ራሳቸውን ችለው ነፃ ሀገር ሆነው የተመሰረቱ ሀገሮች ከነሱ መማር ጀመሩ አፍሪካውያን። And important decisions of the United Nations and changing world attitude about colonialism were factors that helped African independence. ሌላኛው በእንግዲህ 1945 የአንደኛ ዓለም ጦርነት ካበቃ በኋላ ወዲያው የዩናይትድ ኔሽን ወይም ደግሞ የተባበሩ መንግስታት ድርጅት ተመስርቷል። ስለዚህ የተመሰረተው ተቋም ወይም ደግሞ ዓለም አቀፍ ተቋም ዩናይትድ ኔሽን ያስተላልፋቸው ዲሲሽኖች ወይም ውሳኔዎች ነበሩ። እነዛ ውሳኔዎች በዓለም አቀፍ ደረጃ ኮሎኒያሊዝም ወይም ስለ ኮሎኒያሊዝም የነበረውን አቲቲዩድ አመለካከት ምን እንዲሆን አድርጓል? ቼንጅ እንዲሆን እንዲቀየር። ይህ አመለካከታቸው በተለይ እነዚህ ኮሎኒያሊስት የሆኑት ሀገሮች አመለካከታቸው እንዲቀየር እንዲሁም አፍሪካውያን ደግሞ በእነሱ ላይ እንዲነሳሱ አድርጓል ነው። ስለዚህ እነዚህ ፋክተሮች አፍሪካ ውስጥ ወይም አፍሪካውያን ነፃነታቸውን እንዲያውጁ ለነፃነታቸው እንቅስቃሴ እንዲያደርጉ ከፍተኛ አስተዋጽኦ ያደረጉ ምክንያቶች ናቸው ማለት ነው። እንግዲህ እዚህ ካርታ ላይ እንደምታዩት የተለያዩ አፍሪካ ሀገሮች ከቀኝ ገዢዎቻቸው ነፃ የወጡበት ዓመተ ምህረት ተጽፏል። ለምሳሌ አብዛኞቹ ቀደም እንዳልኩት በጣም በርካታ የአፍሪካ ሀገሮች በ1960 ነው ነፃነታቸውን ከቀኝ ገዢዎቻቸው ማግኘት የቻሉት ነው። ለምሳሌ ቡርኪና ፋሶ እዚህ ዌስተርን ላይ ከፈረንሳይ ነፃ የወጡት እነ ቡርኪና ፋሶ፣ ማሊ፣ ሞሪታኒያ፣ ኒጀር፣ ቻድ፣ ካሜሩን፣ ሴንትራል አፍሪካ ሪፐብሊክ፣ ሪፐብሊክ ኦፍ ዘ ኮንጎ እነ ጋቦን እነዚህ ሁሉ በ1960 ነው ነፃ የወጡት ነው። ዴን እዚህ እነ ሊቢያ 1951፣ ኢጂፕት 1922፣ ሱዳን 1956፣ እንደነ ዩጋንዳ፣ ሩዋንዳ 1962 ላይ ነው። እዚህ ጋር ካርታው ላይ እንደምታዩት እንግዲህ አብዛኞቹ የአፍሪካ ሀገሮች በብዛት 1960 ላይ ነው በነፃነታቸውን የተቀዳጁት ወይም ደግሞ ኢንዲፔንደንት ስቴት የሆኑት ነው። ሶ 1960 the year 1960 was the year of independence ይባላል። የአፍሪካ የነፃነት አመት ይባላል 1960። በርካታ የአፍሪካ ሀገሮች ነፃነታቸውን የተቀዳጁበት ጊዜ ስለነበር ማለት ነው። የዛሬው ክላሳችን ይሄንን ይመስላል። እስካሁን አብራችሁን ስለነበራችሁ እናመሰግናለን። ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ እንዳይረሳ። Thank you